ሰላም ጤና ይስጥልን ውድ የሰማቲው ተከታታዮች እንደምን ሰነበታችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ስለ አንድ በጣም አስፈላጊ ነገር ግን ብዙ ጊዜ ችላ የምንለው የጤና ክፍል እንነጋገራለን። እርሱም የአንጀት ጤና ነው። አንጀታችን ከምግብ መፈጨት በላይ ምን ያህል ወሳኝ እንደሆነ፣ ሁለተኛው አእምሯችን ተብሎ የሚጠራው ለምን እንደሆነና የራሳችንን የአንጀት ጤናን እንዴት ማሻሻል እንደምንችል እንመለከታለን። ቪዲዮውን እስከ መጨረሻው ከተከታተላችሁ ትልቁን ለውጥ የሚያመጡ ቀላል መፍትሄዎችን ታገኛላችሁ። እንግዲህ እስኪ እንጀምር። ከመጀመራችን በፊት ግን ቪዲዮውን ላይክ ማድረግና ቻናላችንን ሰብስክራይብ ማድረግ እንዳይረሱ። አንጀት ማለት ምን ማለት ነው? እናም ለምን ወሳኝ ነው? ብዙ ጊዜ አንጀት ስንል የምግብ መፈጨት ብቻ የሚከናወንበት ቦታ ይመስለናል። ነገር ግን አንጀታችን በቢሊየን የሚቆጠሩ ጥቃቅን ሕዋሳትን ወይም ባክቴሪያዎችን ይዟል። ይህ ስብስብ አንጀት ማይክሮባዮታ ይባላል። እነዚህ ባክቴሪያዎች መጥፎና ጥሩ የሚባሉ አሉ። ጤናማ አንጀት ማለት እነዚህ ጥሩና መጥፎ ባክቴሪያዎች ሚዛናዊ በሆነ ቁጥር ውስጥ ሲገኙ ማለት ነው። የአንጀት ሚናዎች የምግብ መፈጨትና ንጥረ ነገር መምጠጥ። ዋናው ስራው ምግቦችን መፍጨትና ለሰውነት አስፈላጊ የሆኑትን ንጥረ ነገሮች ቫይታሚንና ማዕድናትን መምጠጥ ነው። በሽታ የመከላከል ስርዓትንም ይጨምራል። ከበሽታ የመከላከል አቅማችን 70% ያህሉ በአንጀታችን ውስጥ ይገኛል። ጤናማ አንጀት ጠንካራ የበሽታ መከላከያ ይሰጠናል። የአእምሮ ጤናንም ይጠብቃል። በዚህም ምክንያት ሁለተኛው አእምሮ ይባላል። የአንጀትና የአእምሮ ግንኙነት አላቸው። አንጀታችን እንደ ሴሮቶኒን ያሉ የደስታ ሆርሞን የሚባሉ የአእምሮ ኬሚካሎችን ያመነጫል። ስለዚህ የአንጀት ጤናችን ስሜታችንን፣ ውጥረትንና የእንቅልፍ ጥራትን በቀጥታ ይለካል። አንጀታችን ሲጎዳ ምን ምልክቶችን ያሳያል? የአንጀት ሚዛን ሲዛባ ሰውነታችን ምልክቶችን ማሳየት ይጀምራል። የምግብ መፈጨት ችግሮች አሉ። የሆድ መነፋትና ጋዝ፣ ተቅማጥ ወይም የሆድ ድርቀት፣ የሆድ ህመም ወይም ምቾት ማጣት። ከአንጀት ውጭ ያሉ ምልክቶች ደግሞ ተደጋጋሚ የቆዳ ችግሮች እንደ ብጉርና ኤክዜማ፣ ቋሚ ድካም ወይም ጥሩ እንቅልፍ ቢተኛም ድካም አለመጥፋት፣ የስኳር ፍላጎት መጨመር። መጥፎ ባክቴሪያዎች ስኳር የመፈለግ ዝንባሌያችንን ስለሚጨምሩብን ማለት ነው። ተደጋጋሚ መታመም፣ የበሽታ መከላከል ስርዓትን ማዳከም ማለት ነው። አንጀት ጤናን የሚያሻሽሉ 3 ቁልፍ ነገሮችን እናያለን። አንደኛው አመጋገብ፣ የፋይበር አስፈላጊነት። ፋይበር ለጥሩ ባክቴሪያዎች ምግብ ነው። በቂ ፋይበር ስንመገብ ጥሩ ባክቴሪያዎች ይራባሉ። ምን መመገብ አለብን የሚለውን ስናይ ደግሞ አትክልቶችን፣ ፍራፍሬዎችን፣ ሙሉ እህሎችንና ጥራጥሬዎችን መመገብ ይኖርብናል። ሁለተኛው ፕሮባዮቲክስ ናቸው። እነዚህ በራሳቸው ጥሩ ባክቴሪያዎች ናቸው። ምንጮቻቸው ደግሞ ወይም ምግቦቻቸው እንደ እርጎ፣ ላይቭ አክቲቭ ካልቸርስ የሚል ምልክት ያለበት ማለት ነው። ከፊር እና አጥሚት ወይም ገንፎ የመሳሰሉትን መመገብ ፕሮባዮቲክስ እንድናገኝ ያግዘናል። ሌላኛው ደግሞ ፕሪባዮቲክስ። እነዚህ ደግሞ ጥሩ ባክቴሪያዎች የሚመገቡት የፋይበር አይነት ነው። ከየት እናገኛለን የሚለውን ስናይ ደግሞ ከነጭ ሽንኩርት፣ ከቀይ ሽንኩርት፣ ከሙዝና ከአጃ እናገኛቸዋለን። መቀነስ ያለብን ወይም ደግሞ በምንም መልኩ መመገብ የሌለብን ምግቦችም አሉ። ከነዚህም መካከል የተዘጋጁ ምግቦችን በፍጹም መመገብ ወይም ከአመጋገባችን ላይ መቀነስ አለብን። ስለተዘጋጁ ምግቦች ወይም ፕሮሰስድ ፉድ ምንነትና እንዴት መመገብ እንዳለብን ከዚህ በፊት በሰራሁት ቪዲዮ ማየት ይቻላል። ሁለተኛው ከመጠን ያለፈ ስኳርና አርቲፊሻል ጣፋጭ ነገሮችን አለመጠቀም። ሁለተኛው የአኗኗር ዘይቤያችንን ማስተካከል። ለምሳሌ ጭንቀትን መቀነስ። ጭንቀት ወይም ውጥረት የአንጀት ባክቴሪያዎችን ሚዛን ያዛባል። እንደ መተንፈስ ልምምድ፣ ዮጋ ወይም የእግር ጉዞ ያሉ ነገሮችን መለማመድና የዘውትር ስራው ማድረግ አስፈላጊ ነው። ሁለተኛው ጥሩ እንቅልፍ መተኛት። ሰውነታችንና አንጀታችን ራሳቸውን የሚጠግኑበት ጊዜ ነው። በቀን ከ7 እስከ 9 ሰዓት ለመተኛት መሞከር አስፈላጊ ነው። ውሃ በበቂ ሁኔታ መጠጣት። ውሃ የምግብ መፈጨትን ሂደት ያቀላጥፋል። ሶስተኛው መድኃኒቶችና አንቲባዮቲክስ። አንቲባዮቲክስ ሕይወት አድን ናቸው፣ ነገር ግን ጥሩና መጥፎ ባክቴሪያዎችን ሳይለይ ይገድላል። አንቲባዮቲክ ከወሰዱ በኋላ የፕሮባዮቲክስ አወሳሰድን በማማከር የአንጀት ጤናን ወደ ነበረበት መመለስ ወሳኝ ነው። አንጀታችን የጤናችን መሰረት ነው። ጤናማ አንጀት ማለት ጠንካራ የበሽታ መከላከያ፣ የተሻለ ስሜት፣ የተሻለ የምግብ መፈጨትና የተሻለ አጠቃላይ ጤና ማለት ነው። የመጀመሪያ እርምጃችን ዛሬ አንድ ነገር ብቻ ለመለወጥ ከፈለጉ እባክዎን በየቀኑ ብዙ አትክልትና ፍራፍሬ መመገብ ይጀምሩ። ሰውነትዎን ያዳምጡ፣ ለአንጀትዎ ትኩረት ይስጡ። እርሱም በእርግጠኝነት ይመልስልዎታል።
በዚህ ቪዲዮ የተማራችሁት ነገር ካለ ኮሜንት ላይ አንጀት ጤናማ ብላችሁ ጻፉልኝ። ጥያቄዎች ካላችሁም ጠይቁኝ። ቪዲዮውን ለጓደኞቻችሁና ለቤተሰቦቻችሁ ሼር አድርጉ። እስከሚቀጥለው ቪዲዮ ድረስ ጤናችሁን ጠብቁ። ደህና ሁኑ። ሳማ ቲዩብ